አበሻ ባልነበረ የሚያስፈልግሽ አበባ ያቅም ምን ለማያውቁ አበባ ምናምን ሜቢ አሁን አላቅም እንጂ የለም። አረ አመለስ ቴዳ 18 ራክ 17 ራክ አንቺን እንደው ያሞገሰ ለቁ አበባ ያቅም ቢቀርስ አበባው ጥንቅር ብሎ ይቅር። ሴክስ ብልግና አይደለም። ቆንጆ ቦይፍሬንድሽን ትይዣለሽ። አገባሻለሁ ብሎ በገዛ ሁለት ሱፍ ሌላ አገባ ትላለች። እንግዲህ የእሱ ማስታወሻ ቤት ያለው ሁላ መጥቼ እንዲደረድራለሁ አፊታችሁ እያዩ ቪዲዮ ቆዳድጄ ጥለዋለሁ። እውነት እላችኋለሁ እማላቃት ሴትዮች ቤተሰብ የምትበጠብጠውና እሱ እኔን ነው አላውቃትም ያልክ እሱ እኔን አታውቀኝ። እንኳን እሱ የኔ መሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ሚስቴን አደራ ብዮ ቀማኝ። በጣም ቆንጆ ከመሆን የተነሳ ሰዎች ኢትዮጵያ አይደለሽም ይሉኛል። አይ በጣም ቆንጆ ነኝ፣ በጣም ረጅም ነኝ፣ ሰውነቴ በጣም ያምራል። ከስታይን በቃ ፈልገዛት ሳትፈልግ ዋው እና ሰው ምን ይለኛል ኢትዮጵያዊ ነሽ አይለኝም። አንድ ጥያቄ አለኝ። ጸጉሯን እንደዚች ግለጪልን እናቴ። ውበቱ ተሸፈነብን፣ ግማሹ ውበት ተሸፈነብን። እስቲ ሙሉውን እንድናየው ግለጪልን። ሰላም ውድ ቤተሰብ እንዴት አላችሁ? እንዴት ቆያችሁ? ባቢ ነኝ። እናንተው እንዴት ናችሁ? ስራ፣ ትምህርት፣ እንቅስቃሴ ሁሉ አሪፍ ሰላም እንደሆነ ተስፋ አደርጋለሁ። እንደተለመደው እንግዲህ ሶሻል ሚዲያውን ሲያነጋግሩ ሲቀውጡ የነበሩ ጉዳዮችን እያነሳን ፈታ እያልን የምንጨዋወት ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ እኔ ባቢዳ አቲ ሽንኩርቶታ ሰብስክራይብ ምግባር እንግዲህ ካይተረሲውም ወደ ኢትዮጵያ ሙቭ አደረግን እና የቤታችን ሲቹዌሽን ምን ላይ እንደደረሰ እስቲ ላሳያችሁ። ወደ ኢትዮጵያ ሙቭ ልናደርግ ነው እና ወደ ኢትዮጵያ ሙቭ አደረግን እና አሁን ወደ ኢትዮጵያ ተመልሰን ሙቭ አደረግን። ወደ ኢትዮጵያ ልንመለስ ነው እና ወደ ኢትዮጵያ ልንመለስ ነው። ወደ ኢትዮጵያ ሙቭ አደረግን። ወደ ኢትዮጵያ ልንመለስ ነው። ወደ ኢትዮጵያ ልንመለስ ነው። ፋሚሊ ጋር ወደ ኢትዮጵያ ሙቭ ላደርግ ነው እና ወደ ኢትዮጵያ ሙቭ አሁን ወደ ኢትዮጵያ ሙቭ ለማድረግ ወደ ኢትዮጵያ ልንመለስ ነው። ከማን አትመለሽም ያላት ቲክቶኩን በልመለስ ነው አጨናነቀችው ማለት ተመለ ደስ ይለናል። እንኳን ደህና መጣሽ፣ እንኳን ደህና ሙቭ አረጋችሁ። ግን እናቴ በዛ እንግዲህ ቺታችን ብዙዎች ይወዷታል፣ ውደዷት። እኔ ግን ትንሽ ወጣችልኝ። ባል ባዳ ነው ካለች በኋላ አልተዋጠችልኝም። ከዛ በኋላ ልውጣው ከበደኝ። እኔ ታየኝ እኮ ሚስቴ ባዳ ነህ እያለችኝ አብሬያት ስኖር ማለት አንድ አልጋ ላይ ልንተኛ ማለት ነው። ብዙዎች እንግዲህ የቃላት ተረጓጎም ነው ባቢ በስጋ በደም ያልተሳሰረ ሁሉ ባዳ ነው ይባሉ አላችሁኝ። እኔ እንጃ አይመስለኝም። የሰው ልጅም ከእናትና ከአባቱ ቤት ይወጣል ከሚስቱም ጋር ይጣበቃል ይላል። መጣበቅ ባዳነት አድርጋችሁ ካየ እሺ ካስኬደሽ ላለመስማማት እንስማማ። ኤግዛክት ነምበሩን ባልናገርም is more than 1.5 million ድርጅት ሶፍትዌሩ ምን ያልሸጥሹ 1 ምናምን ሚሊዮን ኤሮ የምርሽ ነው? ተማሪ ሆነሽ? ግን ባለቤቴ ነው ያገዘኝ በዚህ እሱ ነው ንጉስ። No, at that stage I sold it for 1 million euros. Okay. እነሱ ኦፈር ሲያደርጉ okay, this is good money ብለሽ አስሹ? ሽምብር 1.3 ሚሊዮን ዶላር ኤሮ 1.3 ሚሊዮን ከአንድ ዓመት ተኩል በኋላ ሸጥኩት። ኮምፓኒ ሆኖ ማለት ድርጅት አደራጅቼ ከዛ ሸጥኩት። ምን ያህል ብር ሸጥሽው? ብዙ ብር ከ1.5 ሚሊዮን በላይ ነበር ዶላር so 1.5 ሚሊዮን ዶላር የመጀመሪያ ቢዝነስሽን እንደዛ ነው የሸጥሽው? ስለዚህ ከኖርማል ኑሮ እንት እንደሆንኩኝ ገብቶኛል። ምን ያህል ነበር የሸጥሽው? 1.3 ሚሊዮን 8,000 ዩሮ ነው ኢንቨስት የተደረገበት። ከዛ 1.3 ሚሊዮን ዩሮ ነው። ከስንት ጊዜ በኋላ ስንት ጊዜ ነው የሰራሽው? 1 ዓመት ተኩል። 1 ዓመት ነው። በአንድ ዓመት ውስጥ ሳይሆን አይ ቲንክ 1 ዓመት ተኩል እንደዚህ ሸጥኩት። ዋው! ምን ያህል ሸጥሽው ማለት ነው? ለኢንሹራንስ ካምፓኒ። ኦኬ ይሄ አሁን መልሼ ሳየው እንግዲህ ያኔ ልጅ ነበርኩኝ። 20 ቤት ማለት ምንም አላውቅም ነበር። ግን የተሸጠው 1 ሚሊዮን ምናምን ነበር ኤሮ። እውነትም ሽጣ ከሆነ 1.3 ይመቻት፣ ደስ ይላል። እንኳን ደስ ያላት። ግን ብዙዎች ይሄ ነገር መንሱር ጀማል ይሸታል እያሉ ይሸታል ዶሮ የማምዬ ጓሮ። እንደዚሁ አንድ ቃለ መጠይቅ ላይም እንግዲህ በወር 50,000 ብር እንደሆነ ወጪዋ ተናግራለች። 50 ዶላር ይቅርታ 50,000 ዶላር እንደሆነ ተናግራለች። ወደ 9-10 ሚሊዮን ብር ማለት ነው በወር ነው።
ብዙ ስታፍ አላት። የተለያዩ ሀገሮች ላይ ቤቶች አሏት። ትፍታት ነው እንግዲህ እና ለዚህ ሁሉ የምታወጣው ኤክስፔንሱ $50,000 በወር ወጪ የሆነ ሰው ኢትዮጵያ ሙቭ እንደሚያደርግ እንዲህ ለእኛ ሊያሳውቅ የፈለገበት ምክንያት ግራ ገባኝ። በጣም ተጨነቅሽ። እንደዚህ ሚዲያ ራን ማድረጉ ግራ ገባኝ። አሁንም ተጨነቅሽ በጣም 1.3 እንደሰራሽ እንደዚህ አበባ ይዞ ሲመጣ ምናምን ነው ደስ አይለኝም። ደስ አይልሽ? እኔ ለምን እንደሆነ አላውቅም። ፈርስ ኦፍ አበባ ለምንድን ነው ገዛሽው? አበባ ነበር የሚያስፈልግሽ አበባ ያክም ምን ሮማንቲክ አይደለም? የለም ለምን አያውቁም አበባ ምናምን ሜይቢ አሁን አላውቅም እንጂ የለም። አራ መልስት እንዴት እንጂ ቴዳ 18 ራክ 17 ራክ አንቺን እንደው ያሞገሰ ለቁ አበባ ያቅም ቢቀርስ አበባው ጥንቅር ብሎ ይቅር። ባልሽ በእንደዚህ አይነት ቃላቶች የሚገልጽሽ የሚያሞጋግዝሽ የምን አበባ ነው የምታወሪ? እኔ እናት ሁሉ ተወዶ እኮ አይቻልም። እዚህ ባለፈው ጥፍሬን ሄጄ ስሰራ መጥቶ እዚህ ቁጭ ብለው ውጪ ሲጠብቁ ጥፍራን እስከምትሰራ ምናምን የሚጠብቁ አሉ ሲሉ ነበር። እኔ አይቼ አላውቅም። ማይ ዲፌንስ ግን አሉ አንዳንድ በቃ ወይ አሁን ዘንድሮ ልጆች ይሆናሉ። በእኛ ጊዜ አልነበረም። እንግዲህ ታዲያ እንዴት ነው ባል የሚተዋወቅ? እንዴት ነው የምትተዋወቂ? ቆጣ ይልሻል። ምን ቆጣ ይቆጣል አንቺ ምናምን ብሎ እንደሱ ነው። ሮማንቲክ አይደሉም እውነት ለመናገር ምንም አያመጣም። ምንም ይዞ ጊፍት አያደርግም። Beauty is on the eye of the beholder. The same romance is in the mind of the receiver. ብዬ ራሴን ባቢ በሏት ይቺን ነገር ምን ማለት ነው? ሮማንቲክ ሆነ አልሆነም ተቀባዩ ነው መወሰን የሚችለው። ለአንዳንድ ሰው አመለስት እንዳለችው የሚቆጣ ሰው ሮማንቲክ ነው፣ ለአንዳንዱ ደግሞ አበባ የሚሰጥ፣ ለአንዳንዱ ደግሞ የተለያየ ብቻ ተቀባዩ ነው። ጊፍት አያደርግም። ሌላ ጫማ ይገዛልሻል፣ ነጠላ ይገዛልሻል። የቸገርሽ ነጠላ እንኳን አልገዛም ባለቤት የቸገረሽ ነው። አበሻ ቀሚስ ይገዛልሻል፣ ወርቅ ይገዛልሻል። ታዲያ ወርቅ እንኳን ከአበባ ይሻላል። አበባ እኮ ከ5 ቀን የምጥለው ነገር ነው። ስለዚህ ወርቁ ይሻላል። አዎ ጫማም ይሻላል ለምናገር። እዚህ ሀገሩ ያተርፋል መሰለኝ። መቸለታ ይላከልኝ አበባ በጣም ያምር ነበር እያልሽ ፒክቸር አታረጊው? ወርቅም ያምራል። እሱን ማስታወስ እችላለሁ። አንቺ ወርቁን ነው የምትመርጪው? ሆን ብላ የመጣችው ድፍን ኢትዮጵያ ሬጅ ቤት ልታደርግ የመጣች ሴት ልጅ የምትለው ነገር የሆነ ሪያክሽን ከኛ ለማግኘት እንደሆነ እኔ የጠረጠርኩ። ወርቅም ደስ ይላል ላለመናደድ እየሞከረን ቤተሰብ እኔ ቦዝ አይገስ ሁለቱም የተቀላቀለ ወርቁ ከአበባ ጋር መምጣት ይችላል። እንዳይበዛበት አይወድም። ሰው አበባ ሲያመጣልሽ ምን ትይዋለሽ? ቆንጆ ያ እንደዚህ በቃ ሌላ ምን ይባላል? ኦ ማይ ጋድ አይደለም ቢካዝ ሲከፍል አይቼዋለሁ። አፕ እንትን አካውንት ሼር እናደርጋለን። በአንድ በኩል የስ ኦኬ አካውንት ሼር እናደርጋለን፣ ግን አንዴ መኪና ገዝቶልኝ ምንም ከዛ ላይ ሲቆረጥ አላየውም። ስለዚህ ሌላ አካውንት አለው ማለት ነው። በሱ ነው ተጣላችሁ። ሰርፕራይዝ ሲለኝ ሴት እንግዲህ ዋው ምናምን ትላለች። አያስ ኬት ነው የከፈለ ቪዲዮ ላይ ሁሉ አይ ቲንክ ስለሚያውቀኝ ሰው ኬት ነው ይሄን እንደዚህ የከፈለ እንደዚህ ምናምን ብዬ ሳስብ ነበር። አንቺ አታስቢም? ምናልባት በዛን ሰከንድ ባይሆንም ምን አጨናነቀኝ እኔ በዛው ድስት ብዬ በቃ። የባልን ፋይናንስ በዚህ ልክ መቆጣጠር፣ ወንዶች በዚህ ሁኔታ አቋማችሁ እንዴት ነው? ሚስት የባልን ፋይናንስ ገቢ ወጪ ያለው የቀረው ሊያወጣ ያሰበው ያወጣውን ስጦታዬን በምን ገዛ፣ ሌላ ምን ሊገዛ አቅም አለው፣ እነዚህ ማወቅ አለባት ብላችሁ ታስባላችሁ? እስኪ የስር ኮመንት ላይ ዋናው ነገር ግን ምንድነው? ዋናው ነገር ምንድነው? ይሄ ነው ፈዋውን ዋናው ነገር ፈዋውን መጨረስ እንጀራ ማለት እንወስዳለን። ሰናንቶዳ በላሏ ሲያስቀና ነው ፈዋ ምግብ ዋናው ነገር ምግብ ነው። የኔ መጨረሻ አቅም አለሽ ቃራ አላት ታስታውቃለች። የነ ሪሞ ቤት ታጠር ባንበሳ
በቆሎ ከንፈሯ ጨጨብሳ ባይ ፈረንሳይ ጆዲ ባይ ታሊቤል የዋርቬሪ ስዊት ሞርዛን ከረሜላ ባሄር ቲቪ ባይ ድሪንቱ ፋርትስ ወደደ ያለን ዋርፋርቱ ሚዛ አዘር ቴወርት አረ ጎበዝ ወንዱ ሲደክም ሴቱ ይተካ ወንዱ ሲደክም ሴቱ ይተካ አይጋገርም ካልቦ እኔ አሁን ይገጥመኛል የሆነ አንዳንድ ሶሪ ቱ ሴዛት የሆነ ልፋጫም የሆነ ሰው ይገጥማል ሚስቱ ጥሪ ስጋ ምናሉ አይ እኔ በመረቁ እንደዚህ ምናምን በበር ወይ ምንድነው ምን ወንድ ነህ እንዴ ቻሌንጅ እየፈራ ለሚስት እንዴ እሷ ጥሬ ትወዳለች ግን እኔ አይስክሬም ነው የምወደው የሚል ወንድ አሁን በጥፊያት እንዲ በለሺ ሰው በቃ የራሱ ስራ ለማጧጧፍ እንደዚህ አይነት ከባባድ ውልፊያ ውስጥ ገብቷል። አረረፍ እንዴ ምን ሆነ ነው? በቃ ከበላ ይበላል፣ ካልበላ ደግሞ አንዳንዴም አይስክሬም ያጫውታል። ጭራሽ ከወሬ አልፈ ቫዮለንስ ላይ ልትገባ በጥፊ ቲ እናት አባት ስምቶች ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸው ነግረው አስበው እሺ ያሉን ጊዜ ተደስቼ 6-7 ጥቂት ትቅስጋ አለሽበት ገስግሽ ገርሽ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና አያስፈልግም። እንዴ አባ ባሉበትማ በሰላም ነው እንጂ የምን ውጊያ ነው? እንግዲህ አባ በሌሉበት ደግሞ እንደዚህ ነው። በጣም አረበሌ ወጣ። ባለቤትሽና አንቺ የሰርጋችሁ ዕለት ማታ ምን አደረጋችሁ? እንግዲህ ቤት ከገባን በኋላ ምንሽ ማንም ሰው የሚያደርገውን ነገር ታደርጊ ይችላል። ለምሳሌ ምንድነው ለምሳሌ እኮ ምንሽ ያው ጥያቄው ግራም ያጋባ ግን አደረግነው ብለሽ የምታስታውሽው እሱ የሚያስታውሰው ነገር ማንም ሰው የሚያደርገው ደስ ይለኛል። ያው እኮ እሱ ነው መልስ ሊሆን የሚችለው። ስለዚህ ቤት ይያዩን ያው እሱ መልስ ይሆናልኝ ማንም ሰው የሚያደርገው ምንሽ በቃ ቤት ገባን ያው ዞሮ መተኛት ነው። ቀኑን ሙሉ በድካም ነው ያሉት። ከመተኛት ውጪ ሌላ ምን አለ? ሌላ ነገር አስቡት። እንደዚህ አይነት ቀን ውላችሁ ገብታችሁ ምን ልታረጉ ነው? ሌላ ከመተኛት ይልቅ ቪዲዮ ቶሎ ደርሶ አዳሚ ምን ሲያደርግ እንደነበር ማየት እንደሱ የሚያፍታታ ነገር አለ ብዬ አላስብም። እኔ ያለሁበትን እባካችሁ ደልቱልኝ እባካችሁ። እኔ እናንተን አክብሬ ነው የመጣሁት አይደለ? አሁን አጨፋፈሬ ሊመሳቅ ምን ጥቅም ተዋ። በነገራችን ላይ ቤተሰቦች ቀጥታ ከውጭ ሀገር ነው የሚከታተሉትና ለእነሱም እንዲሆን ኢንተርቪው በእንግሊዝኛ በጣም ደስ ብሎኛል ምናምን ብለህ መልእክት አስተላልፍ። ስኮላርም ታገኝ ይችላል። በነገራችን ላይ ፈርስት ኦፍ ኦል ቴንክ ዩ ፎር ጊቭ ዚስ ቻንስ አይ ሃፒ እንትን to the best answer from alternative angle with column A with column B blank space እንትን ዲዩል ለቅሶ ቤት ለቅሶ ደርሷል።
يا بابا يا ركز Prestige Mardinian from Shira Diki يموتون خوفه يوم ከእንደዚህ አይነት ኬሲ ጓደኛ አቅም ከፍ እያለ ሲመጣ እሺ ለምን ነበር ያስጠራኝ? ያው እንግዲህ ሰሞኑን ስከታተልሽ ነበረ የከንፈር ወዳጅ እንድትሆኝ ይፈልጋለሁ ያለውበት ወቅታዊ አቋሜን በጣም ቆንጆ ስለሆነ ኢኮኖሚያዊ ብቲ እና እንደምታዩም ደግሞ looks some good እና ምንም ኮተታ አያስፈልግም በወግ በባህላችን መሰረት ሽማግሌ ይላክልሻል እንድትወስኝ ነው ይሄ መንዘላዘል ምናምን አይመቸኝም ማለት ነው ምንድነው ምን ማለት ነው በቃ ተነገረሽ እኮ አንዴ ተመችተሽኛል አይተሽኛል ከፈለግሽ አስቢበት አንድ ሁለት ቀን ይሄ ሌላ ነገር አይመቸኝም ጊዜ የለኝም ገብተሻል አይደል ጊዜን በስራ ነው ማሳለፈው አስቢና ተመለሽ ውጪ አሁንም ስራ ጠንከር አለ ትንሽ እንደዚህ አርገ ካስገባት በኋላ ላይ ባሊ ባዳ ነው ብሎ የሚቀየሩ ሚስቶች ጅማሮ እንደዚህ ነው አሉ ምን አንቺ ልትሞክርሽ አናኔ እናትሽ ነኝ እኮ እኔ እሺ የዛሬው ደግሞ ይለያል ቆይቶ ላይ ስለመጣለው ቤተሰብ ወበረሃቸ በረበ መልስ ጫቸው እስኪ ምንድነው እንደዚህ እስኪ ምንድነው እስኪ ሆረር ፊልም ላይ ያለ አንድ ገጸ ባህሪ ነው አይደል ያስመሰሉ በብዙ ነው የተሰራው ፊልሙ ተጽዕኖ አሳድሮብሻል ወይ እነሱ ናቸው ወደ አንቺ የሄዱት ወይስ አንቺ ነሽ ወደ ፊልሙ ሄድሽ እኔ መሰለኝ ሲያመሳስሉሽ ነው እኔ እነሱ ናቸው ያመሳሰሉኝ አይ ሰይፍሻ እዚህ ላይ ኳሷን ጥላሃል የፈለገ ጨዋታ ቢሆን ይሰማታል ብዬ አስባለሁ መቼም ፊል ታረጋለች ብዬ አስባለሁ በተለይ ኦዲየንስ ባለበት አሁን ሴዶ ሰሞኑን ግጥም ያላት እኛ ጋር መታ ነበር ምናምን የምታሸንፍ ይመስልሻል ከጆኒ ጋር ሴዶ እንዴት ነው ተዋወቃላችሁ መንገድ ላይ እንዲህ ኬፉን ባባላን አይ ያው የሚያሸንፍ ይመስልሻል ምን ነው የሚመችሽ ከሴዶ ነው የሚመችሽ አበላሉ ምን ይመቸኛል በቃ ሲጎርስ ጄሪካን የሚከደን ነው ሲውጥ እንደ ልጅ ጉሮሮን ባዝሊን ተቀብቷል እንደምን አምባሎች ጭው ያሬዶ ገጽ አዲሱ አሉ እንጂ አንዳንድ በሱ ምክንያት መድረኩ ላይ መተው አጉል የሚያረጋቸው አንዳንድ ኮሜዲያን ተብዮች በጣም ቆንጆ ከመሆን የተነሳ ሰዎች ኢትዮጵያ አይደለሽም ይሉኛል በጣም ቆንጆ ነኝ በጣም ረጅም ነኝ ሰውነቴ በጣም ያምራል ከስታይን በቃ ፈልገዛት ሳትፈልግ ዋው እና ሰው ምን ይለኛል ኢትዮጵያዊ ነሽ አይለኝም ሶማሌ ነሽ ሴኔጋል ነሽ ምናምን ነሽ ይለኛል የፈለገውን ቢለኝ እኔ ምንም ዲስክሪሚኔሽን ምን እንደሆነ እንደዛ አይሰማኝ በጣም ኮንፊደንስ ሆኜ ነው ቤት ውስጥ ያደኩት አንድ ጥያቄ አለኝ ጸጉሯን እንደዚች ግለጪልን እናቴ ውበቱ ተሸፈነብን ግማሹ ውበት ተሸፈነብን እስቲ ሙሉውን እንድናየው ግለጪልን ሆድ ያዘውን ብቅል ያወጣዋል አሉ አሁን ሆድ ያዘውን ፖድካስት ያወጣዋል በቃ ፖድካስት ላይ ሰው እንግዲህ ውስጡ ያለውን የታመቀ ቆሻሻ እንዴት አድርጎ መያዝ እንዳለበት የሚችል አይመስለኝም ማለት ኢትዮጵያን ቆንጆ አይደሉም እያልሽን ነው የሶማሌና የሴኔጋል ሴቶች ከኢትዮጵያ ሴቶች ይበልጣሉ እያልሽ ነው እውነት ልሻለሁ በእጅጉ ተሳስተሻል
ኢትዮጵያ ነው በቤተሰብ የት ነው የነገር መሄድ አለብን። ባህል ካልቸር ነው እንግዲህ ይሄ መቼም ህገወጥ ነው። ስማ እሷ ስትሄድ እንበለዋለን ያልከውን እኮ ሳምቡሳ እዚህ ውስጥ ነው ያስቀመጥኩት። አይደለም ስትመጣ እኮ ነው ያልኩሽ። ስትሄድ ያልኩሽ መስሎሽ ነው? አይደለም ስትሄድ እንበለዋለን። ስትመጣ ነው ካፌ ቀምተሽ ያስቀምጥሽ። እሷ ስትሄድ እንበለዋለን አላልከኝ? ምን አይነት ነው አይደል? እዛስ እሱ ስትሄድ እንሄዳለን ምናምን ያልከኝ ቦታ ስንሄዳለን ስንታን መጣኝ ምን ይላል እንዳረሰው ብዬ እኮ ነው ተደበደባለች እኮ እሷ ስትመጣ ሳምቡሳውን በልተን አብረን እንሄዳለን ያልኩት። አይደለም እዛ ቦታ እሷ ስትሄድ እኔና አንቺ ብቻ እንሄዳለን አይደል? ልትሄድ ነው እንሄዳለን እዛኛ ቦታ እንሄዳለን ብሎኛል። ዝም በይው እኔን ጥላችሁ ስማ ደግሞ ካልሲ ሸታር ብለኝ ካልሲ እንገዛለን አላልከኝም ነበር? ካልሲ ወይኔ አይደለም ለአንቺ ያልኩትን ነው። ምንድን ነው የምታወራው? ኧረ እኔ ምን አውቃለሁ። ምን እንገዛላታለን ብሎኝ ነበረ። አይ ነው እንዳረሰው እኮ ላስታውስ ብዬ ነው ለመናገር አይደለም። አሁን እኮ በጣም ነው የምታስጠላው። አይደለም ብሎ ጓደኛዬ ታስጠላ። አይ ነው ጠብቂ ስማ ቲሸርት ወይኔ ምን አገባኝ። እንደዚህ አይነቷ ጓደኛ ነች ሆዷ ባዶ ነው የምትባል። ላይክ እኔ የማይገባኝ የሰው ልጅ እንዴት ድመት ይጠላል? ምን ሆና ነው? የእንጀራ ዋጋ በአሜሪካ አላወቅሽም ነው? በአሜሪካ ውስጥ የእንጀራ ዋጋ ስንት ነው? አሁን 20 ብር ይዣለሁ። እንሂድና ዋጋውን ስንት እንደሆነ ቼክ እናደርጋለን። ለስኬሪ አብዛኞቻችሁ ስትጠይቁኝ ነበረ። ሰው ላይክ ማድረጋችሁ እንዳትረሱ። ሰው እንዳያችሁት ጋይስ ለአንዷ 7 ብር ነው የገዛሁት። አንዱ ቦክስ ደግሞ 7 እንጀራ ነው የሚይዘው። ሰው ለአንዷ እንጀራ ለሲንግል እንጀራ ማለት ነው ይሄን ያህል ብር ነው ዋጋው። ሰው ለቀጣይም እንደምትፈልጉ ኮሜንት ላይ አሳውቁኝ። ይመቻችሁ። 157 ብር አንድ እንጀራ። ለምን ከዚህ አታስልኩም አትወስዱም? ማለት ባለፈው 40 ብር ነበር አንድ ዳቦ። የእንጀራ ነጋዴው ከዳቦ ይልቅ የእንጀራ ንግድ መጀመሩ ያዋጣል ነው የምትሉኝ? አሜሪካ ሀገር ጋይስ ፕሊዝ አይቤ የሚባል ነገር የለም። እሺ አይብ ነው አይቤ ጎመኔ ትላላችሁ። ምንድን ነው ጎመኔ? ስለዚህ ቀጣይ ምን ልትሉ ነው? ክትፎዬ፣ ሽሮዬ፣ ቅቅሌ። ፕሊዝ for the love of God አይብ ነው የሚባለው። እሺ ቴንክ ዩ። ማን ነው ግን አይብ የሚለውን ቃል ያመጣው? ማለት ምን እያሰበ የሆነ ቀን በጣም እርቦት በልቶ ነው አይቤ ብር የለኝም አላገባም ለሚለው ጀለስ ማለት ነው። በቃ የት አባት ደግሻለህ፣ ታክሲ ከራት ሄዳለህ፣ ትሳፈራለህ፣ አለቀ። እንደውም ሰልፍ ማቃለያ ይመስለኛል። እንዴ ይቀራል። እዛ አብረህ አድገህ ሰርተህ መኪና ትገዛለህ። እዛ በኋላ ታሰበበት ግባ በቃ ነው። አይ ቲንክ የታክሲ ተሰላፊዎችም የሚያስቀድሙ ይመስለኛል። መቼም በሰርግ ቀን ሰልፍ የሚያስጠብቁ ከጀርባ ተሰለፍ የሚሉ አይመስለኝም። የባለፈው አይነት ታቱ ነው ዶን ስታፕ ምናምን ሞቲቬሽናል የሆነው ላኩላቸው ለነዛ ሂሳብ ላለመክፈል ሁሌ ይሄ ልጅ ገና ሰው ነው ታውቃታ የሚሰራው ስራ ሂሳብ ላለመክፈል እጁን ለመታጠብ ይወጣል። አይተሃል ደግሞ እኮ አይደል ሸዋላ ጎራረሱን ከእስር ቤት የወጣ እኮ ነው የሚመስለው። ዛሬማ ልታጠብበት ድረስ ይገባ
ለአርቱ እንደዚህ ዴዲኬትድ የሆነ ሰው ብዙዎች መክፈል አይፈልጉም፣ ግን እንደዚህ ጥግ ድረስ ይሄዳሉ ወይ ነው። ከሁሉም ግን ከላይ አፐር ቦዲዋ ፎከስድ ነው፣ ኮንሰንትሬትድ በደንብ በቃ ትኩረት አድርጋ ነው እና ከላይ በጣም ትኩረት ይጠይቃል። እንደዚህ ቀላል ሊመስል ይችላል እንደዚህ ስታዩት። ድጋሚ አንዴ ድጋሚን እናቴ አዙሮ ካሜራ ማለት እዛ ጋር ፎከስ ዶናይ ትኩረት ውስጥ ገብታለች፣ መስጠት ውስጥ ገብታለች። ያዝ ፖዚሽን ትይዛለች። ያዝ ነው እንግዲህ ሰብ ምንድን ነው ምን መኪና ነው? ታክሲ ነው። ማማት የሚፈልግ ገስት ሰብሰብ በሉና ጫስ አድርጉት። ኤክሲ ላይ እንሄድበታለን። ደስ ይለኛል። እሺ ጫስ አድርጉት። እንደው ጭር ብላችኋል እንዳለ ጭስ ነው። ካሜራ ላይ ስላልገባ ነው። ዮርዲ ማን ነበር ማማት የፈለግሽው? አለው እሺ እንዴት ኤክሴ ከሰባት ሴት ጋር ቺት እንዳደረገብኝ ነው የምነግራችሁ። ሰባት እንዴ ያረሰበ እንግዲህ አንዷ ሹገር ማለት ነው። ቆይ ሰባት ሙሉ የት ነበርሽ? እርግጠኛ ነሽ ሪሌሽንሺፕ ግንኙነት ነበራችሁ? እንግዲህ አንዷ ሹገር ማለት ነው። ሮላንዶ ነው በቀላንድ ነው ለሰኞ ለማክሰኞ አንድ እያለ እንዴ ጉድ ቀጥይበት አየር ላይ ቀጥይበት ቡኔ ወይ እንግዲህ እኔም እንዴት እንደሆነ አላውቅም። ሳላደንቀው ግን አላልኩም። ይሄ እውነት ተሰጥኦ ነው። ከላይ ነው የሚሰጠው እንደዚህ አይነት ነገር። እውነት ነው። 24 ሰዓት ከኔ ጋር ነው። እንዴ 24 ሰዓት ከዚህ ነው። አንድ ቦታ ነው የምንሰራው፣ ጀርባና ፊት ነው ስራ ቦታችንና በቃ ከስራም ስወጣ አብሮኝ ነው። ስልክም ስንለያይም 30 ጊዜ ነው የሚደውልልኝ። እረፍት የለኝም እና ጭራሽ አላሰብኩትም። ከዛ የሆነ ቀን እንጨት ነው የሚሰራው፣ እንጨት ቤት ነው የሚሰራውና እሺ ከዛ የሆነ ቀን እንዳለ የሰፈር ሰዎች አይተውት ምናምን ነገር እዛ ያቆኛልና ጠራችኝ። አለቄን ስትጠርተኝ ነስቲ ማህሌት ትናንትና እኮ ከሆነ ሰው ጋር አየሁት አለችኝ። ከዛ ልጅቷ እውነት ለመናገር ታምራለች። እኔም ወንድ መሆን አልመራትም። ኦኬ እሺ እንድንረቃት ግን እቺ ወንድ አበላሽ ስለሆነች እንድንረቃት አካውንቷን ብትሰጪ ለጥንቃቄ ኢንቦክስ ላይ ልክላታለሁ። እሺ ከዛ ምንድነው ትናንትና ከሷ ጋር ነበር ያደረው። እዛ አለቃቸው የሆነ ሱቅ ሰጥታቸው የሚያድሩበት ከጓደኛው ጋርና እሺ እዛ ነበር ከሷ ጋር ያደረው። ኢቭን የሰው ቤት ቡና እንጠጣ ብሎ ይዟት ሄዷል ማለት ነው። እሺ ይሄ ቅሌታም ከዛ ቆሻሻ ከዛ ሄደው ምናምን ነገር ጓደኛው ለካ ለቆላቸው ቤቱን አብረው አድረዋል እዛ
ሚኒ ቤቱን ለሁለት አይደል የሰጣቸው አለቃው ለቀውለት እዛ አብረው አድረዋል ማለት ነው። ከዛ እኔ አወኩኝና ሄድኩኝና አገኘኋት። እኔ ተይቅርብ የሚሆን ሰው አይደለም እንደው ምኑን ወደሹ ነው ልላት ነው። ከዛ አገኘኋትና ሁለቱም አመጣኋቸው። ወይኔ እሺ ከዛ ጥሩ ሰው ነኝ እኮ እኔ። ከዛ ቆሞ አስቆምኳቸው ማለት ነው አጠገብ ላጠገብና ምንድነው የት ነው ያደራችሁት? ትናንትና እኮ ሚኪ ነግሮኛል፣ ጓደኛው ነው ሚኪ ነግሮኛል ቤት ለቆላችሁ እንዳደራችሁ። ኧረ ትናንትና አይደለም ከትናንት ወዲያ ነው አትለኝም? ጉድ ጭራሽ የቀሩት ስድስቶችስ ትቀላል ወይ ቀን ያጨቃጨቀን እኔና ዋና ማተራችሁ ነው አጥሩበት ነው ከስራ ጭራሽ እኔ አላውቅም ምናምን ነገር ብሎ ይክዳል ማለት ነው። እሱ ትናንት አይደለም ከትናንት ወዲያ ነው ተጨቃጨቀኝ። ተከራክረንም በልቀት ተውኳቸው። 89 ልጅ አለኝ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ከእውነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ከእውነት የምሬን ነው። የእውነቴን ነው። የት ነው ያለሽ? አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለ በእጁ ክሉ ይገርማል። ስለዚህ አንተ በእጅ ስንታሉ በእጅ በጣም የረዳኋቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድርጓል። እሺ ስለዚህ አሁን አንተ ስንት ዓመት ነው? አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። በኃይለ ሥላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ወተት፣ እንቁላል፣ ማር ምትበላው? አዎ። ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። በሉ እንግዲህ የፍየል ስጋ እናጠዳድፍ። ቤተሰብ 88 ዓመት 89 ልጅ በአመት አንድ ግድ ነበር እኮ። ከተወለደ ጊዜ መውለድ ጀመረ ራሱ ብንል በአመት አንድ እኮ ነው። ያው እንደዛ ስለማይቻል ዝም ብሎ 15 ዓመት ላይ ጀመረ ብንል ደብል የመታባቸው አመቶች አሉ ማለት። ሲጀመር ሰርግ ምንድነው ጥቅሙ? አዝመራህን ጅንጆሮ ሲበላው ማማ ላይ ቁጭ ብለን እንደመመልከት ነው። አለቀ። በዛ ላይ ደግሞ አስበው 10 15 20 30 መኪና ሲያጅቡ ብሎ ማለት ነው። ሰኞ ጠዋት የታክሲ ሰልፍ ላይ ነው። በዛ ላይ ደግሞ ማለት ነው ስንት ዓመት ያጠራቀምከውን ብር ከሰው ፊት አይተህ ምናምን ተበዳድረህ አምጥተህ ምናምን ደግሰህ ማለት ነው። ምንድነው ግን ፍየል ነው እንዲያረዱት? ስጋ የሚባል ነገር እኮ የለውም ትባላለህ። እና የሰርግ ጥቅሙ ምንድነው? ሆይታ ሰው ተሰብስቦ ስለጨፈረ ስለበላ ስለጠጣ ያውላ በስንት ጊዜ ያመጣውን ብር በአንድ ቀን ስላለቀ ነው ደስታ? ሰርግ ደስታ እሱ ነው? አስረዱኝ። ሲሰርግ ምንድነው ጥቅሙ? ከብዳል ለማወቅ። አሁን ደግሞ ሽምግልናም በጣም ወጪ የሚያወጣ ነገር ሆኖ አረፈው። እንዴት ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። አንተ በባዶ እጅ ክልው ግን አትንጣብኝ በቃ እንዳመጣ ባክቴሪያ ሲያስጠላ ባክቴሪያ። ሴት ልጅ ፍቅረኛዋ በአግባቡ ፍቅር ካልሰጣት የወር አበባዋ ሊዛባ እንደሚችል ተገለጸ። ሴቶች እንግዲህ ፍቅረኛቸው የሚጨቀጭቃቸው የሚያበሳጫቸው ከሆነ ይጨነቃሉ። ሲጨነቁ ደግሞ ሆርሞናቸው ይዛባል። ሆርሞናቸው ከተዛባ ደግሞ የወር አበባቸው ይዛባል ማለት ነው። ስለዚህ ወንዶች ፍቅረኛችሁን በአግባቡ ተንከባከቡ። ሶሻል ሚዲያ ካምፔን ግን ወንዶች በጣም እየተበላን ነው በሴቶች ማለት አይታችሁታ። እንቅስቃሴያችሁን ግን እያያችሁ ስጦታ ካላመጣ ባክቴሪያ ነህ፣ ሆርሞናችሁ ይዛባል። የተለያዩ የማስታወቂያ ስራዎች እየተሰሩ ነው ያሉት። እኛ በእኛ ረገድ ምንድን ነው እየሰራን ያለ ነው? አልተዘናጋንም ወይ ነው ወገን? ሴክስ ብልግና አይደለም። ቆንጆ ቦይ ፍሬንድሽን ትይዣለሽ፣ ስትፈልጊ ቤትሽ፣ ስትፈልጊ ቤቱ። ሸክሸካ በጣም ወሳኝነት አለው። መኪና ኦይሉ ካልተቀየረ ተፍተፍ እንደሚለው በሙሉ ሰዎች በሙሉ ሽክሸካ ያስፈልጋቸዋል። ማስወጣት፣ ማስገባት፣ መቀየር ያ ሆርሞናችን ማለት አለበት። ሳትሸካሸጊ እናቴ ለነሱ ብለሽ
የኛ እናት እንዲሆነችልን እምልሽ የለም የኛ እናት ምንድን እኔ አሁን የማይገባኝ ነገር እንደነው አሉ እንደሆነ አባትና እናቶቻችን ሲሸካሸጉ እኮ እንሰማ ነበር አይደለም እንዴ ምንድነው እኛ ያው እናትና አባቴ የኔ እናት በኢትዮጵያ ቤት ውስጥ የምንኖረው ደሃዎች ነን ምናልባት መኝታ ቤቱ የልጆቹ ቤት ምናምን ነገር አትሰሙም እንዴ እኔ ሰማለሁ አሰማችሁ እናትና አባቶች ምንድነው እንዳዲስ የሚሆንብን ምንድነው እንዳዲስ ተሸካሸኩ አምጡና ተሸካሸኩ ነገራችኋለሁ ይሄ ነው ራሱ ጂጂዋ ምንድነው ያልሻለሽ አሁን የሰው ልጅና ኦይል መኪና ምን አገናኘው ኦይል ቼንጅ ያስፈልጋል ማለት ወንዶች ደግሞ ከሴት ጋር ኮምፒት ማድረግ አቆሙ ባካችሁ በቃ እግዚአብሔር ማለት ነው ማለት አሁን ለምሳሌ እሺ ድሮ ስልክ በጣም ፈርዘ ይቆያ አይደለም ልጆች ሆነን እኛ ላይ ከኔ 12ኛ ክፍል 11ኛ ክፍል ካምፓስ ምናምን ነኝ ሴት ልጅ ወንድ ልጅ አፕሮች እንድታረግ በጭራሽ እኔ ሰምቼም አይቼም አላውቅም ማለት ልትሄድ ትችላለህ እኮ ፈርዘር ግን የሆነ ሲግናል ነው የምታሳየው እንጂ ኪው በቃ ላይክ እኔ አሁን አይ ካንት አልችልም ሲግናል ነው የምታሳየው እንጂ ቀጥታ አትመጣም ገብቶሃል ያሁን ወንዶች እኮ ሞስትሊ ያሉት ምንድነው እነሱ ተቀምጠው ሴቷ አፕሮች እንድታረጋቸው የሚፈልጉ አሉ ደግሞ የሚደረጉ አሉ በሴት ልጅ አፕሮች አይደል አንዴ ያው እሱን ነው ማለት ባይዘው እንደውም አፕሮች ማድረግ አሁን ሴት እየበለጠ አይሆን ከዛ ወንዶቹን እያበላሻቸው ይሄዳል ኤፈርት ማሳየት አይፈልጉም ሴት ልጅ ለማናገር ገብቷል ከዛ ራሳቸውን የሆነ አይነት ግሩፕ ኦፍ ሴቶች ውስጥ ያገኙታል ጥሩ ሴት እየሸሹ ይሄዳሉ ምክንያቱም ጥሩ ሴት እነሱ ሄዳ አፕሮች አታረግም ትጠብቃለች ምክንያቱም ሴትነት ምናምን የሚባለው ወግ ስቲል አለ ባይዘው አስደንጋጭ ዜና ሰው ወደ ውሻነት ተቀየረ በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ውሏል ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነጋገረ ይገኛል ነገሩ እንዲህ ነው ይህ ከላይ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል በሰዓቱ አበበ ወደ ውሻ ሲቀየር ያዩ ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱታል ውሻውን በሚገርም ሁኔታ አባካችሁን ያበበነኝ አትደሉኝ እያለ በሰው ድምጽ ይማጸናቸዋል ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ወይም ውሻው ህይወቱ አልፏል በቦታው የነበሩ ሰዎች ድርጊቱ እውን መሆኑን እየመሰከሩ ቢሆኑም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ይገኛሉ በአሁን ዘመን እንዲህ አይነት ግርምትን የሚጭርና ለማመን የሚከብድ ክስተት በስፋት እየተነገረ ይገኛል በተጨማሪም በቦታው የነበሩ የአይን ምስክሮች ነገሩ እውን መሆኑን እየተናገሩ ይገኛሉ እኔ አበበንኛ ትግደሉኝ እኔ እንጃ ትንሽ ለማመን ይከብዳል ወጥ ስሰራ እንዴት ነኝ ቢራው ደቅ ብሏል በግራ እጅሽ ነው የምታሽ ረዳሽ ጀግና በግራ እጅሽ አሰፋፉን ላይ ለያያል እኮ በቀኝ እጅ እንደዚህ ማታሰፋ አለች አሁን እውቀትና ገንዘብ ተዘጋጅታችኋል ዝግጁ ማን ጀምረው እኔ ጀምራለሁ ትፈጥናለህ ጀምር እሺ ተሻረዬ እኔ ሁሌም ቢሆን ከእውቀት ጎን ነኝ ምክንያቱም እውቀት ከሌለ ባዶ ነው እውቀት የማያልቅ የማይዘፈቅ ሀብት ነው ገንዘብ ግን ተቆጥሮ ያልቃል አልጨረስኩም ገንዘብ መተናል ተሻረዬ እናናግረህ ወይ እስኪ እቺን ነገር ትንንትል አንዳንዴ ተቸገራችሁ ምንድነው አያስፈልግም እኮ ኧረ እሺ እኔ መከራከሪያ ነጥቤ ብዙም መከራከሪያ ነጥብ የለኝም ጨርሰናል ኧረ ተሻረዬ እሺ እኛስ ምን እናድርግሽ ምንድነው አንተ ትቆጥርልኛለህ እውቀት ተጠቅመህ ትቆጥርልኛለህ እኔ ሁሌ ለእውቀት ነበርኩ ቤተሰብ አሁንም እዛው ላይ ነኝ ሰርግ እየደገሰ ቤቴ ላይ አሁን ማቤት ላይ ነው እኔ ቤት ላይ አንቺ ምኖሪበት ቤት ላይ እኔ ምኖረው ድሬዳዋ እሺ የድሬዳዋ ቤት እኔም እየኖርኩ ነው እኛ ነው እየኖርን ነው ክፍለ ሀገር ጓጽዮን እሺ ጓጽዮን እሱ ከገጠር አምጥተን እናቱን አስቀምጠናል ከቤታችን ላይ 300 ካሬ አለን ጓጽዮን የጓጽዮን ቤታችሁ ላይ ማለት ነው እሺ የጓጽዮን ቤታችን ላይ ድግሱ እየተደገሰ ቤቴ ላይ ቁጭ ብላ እናቱ ሰርግ እየደገሰች አሁን በ18 ነው ሰርጋቸው ከፊታችን 18 በሚቀጥለው ሳምንት ማለት እኮ ነው አይደለ ደግመትን ሳይነበረውን ቀይረው በ18 ስለዚህ በሚቀጥለው ሳምንት ሰርጋቸው ነው እና በገዛ ቤትሽ አንቺ የሰራሽው ቤት አንቺ የሰራሽው ቤት አካውንት ላይ የነበረውን ብርም ሳያካፍል በዛ ነው የሚደግሰው ፍርድ ቤት ምንድነው ያላችሁ ቆይ አልገባኝም ፍርድ ቤት ባለበት ቀጥል ነው ያለ
ባለበት ቀጥል ምን ማለት ነው? ባለበት ፍርድ ቤት ፍቺውን ጠየቀ። አጸደቀ ፍቺውን ወይስ አላጸደቀም? አጽድቋል። ፍቺው ጸድቋል። ሳማኔ የለንም እንደ ባልና ሚስት ነበር። 13 ዓመት 14 ዓመት ቀል ነው እንዴ? ወረቀት የለንም። ምንም እኮ እንደ ባልና ሚስት ኖራችሁ ማለት እኮ ባልና ሚስት ናችሁ ማለት ነው። እንደ ባልና ሚስት የሚገባችሁን ነገር በሙሉ ታገኛለች ማለት ነው። ባልና ሚስት ናችሁ 13 ዓመት 3 ዓመትና ከዛ በላይ ሰዎች አብረው እንደ ባልና ሚስት ኖሩ ማለት በሌላ ቋንቋ የባልና ሚስት የሚያገኙት መብትና ግዴታ በሙሉ ተጠቃሚ ናቸው ነው። ይመለከታቸዋል። ስለዚህ አንቺ ማንም ከፈረመው እኩል ማንም ሰው ከፈረመው እኩል በሰርግ በሙሽራ በሰርግ ካገባችው ሴት እኩል ማዘጋጃም ሆነ ሃይማኖት ቦታ ላይ ካገባ ሰው እኩል በሽማግሌዎች ካገባ ሰው እኩል እንደ ባልና ሚስት አገልግሎት ማግኘት መብትሽ ነው። አልሰጥሽም። ማን አልሰጥሽም የሚለው እንዴት ነው? አልሰጥሽም ማለት ምን ማለት ነው? የልጆች ነው አንድ ነገር አትሰጥሽም። የልጆች ነው ማለት ምን ማለት ነው? ማን ነው ያለው? ፍርድ ቤት የልጆች ነው አላለ። ፍርድ ቤት የልጆች ነው አላለ አይደለም። ንብረቱ ሲጀምር ጀምሮ ንብረት የባልና ሚስት እንጂ የልጆች አይደለም። በራሷ ቤት በራሷ ብር ሌላ ሰርግ ደገሰ። ምን ዘመን ላይ ደረ እንዴ! እኛ 2 ሳምንት አካባቢ ተቀምጠን ቦታው ላይ እሱ ሲመጣ ከዛ ይሄ በቃ የሀገራችን ልጅ ነው ምናምን ብዬ ና ብዬኛ ቤት አስተናግጄ እኔ ራሴ ነኝ እንደው የሚገርም ወጥ ሰርቼ ቡና ሁሉ አፍልቼ ሳት ላይ ቁጭ ብዬ እንደው እንድማይቸው ምናምን እናወራዋለን። የሆነ የተለየ ምግብ ካለ እጠራዋለሁ ይመጣል አብሮን ምናምን እንደ ቤተሰብ ማለት ነው። አዲስ ነው ብለህ? አዎ። ከዛ እየተቀራረበ ስመጣ ራሱ ስትሸኘኝ ማለት አደራ ብየዋለሁ። የአገር ልጅ ማለት እህት ማለት ነው። ስለዚህ ከሌላው በተለይ አንተ ትቀርባለህ ምናምን አይነት ብየዋለሁ። ጠብቅልኝ ይሄን ነገር። አዎ አደራ፣ የሆነ ችግር ካለ እንደ ወንድም ተከላከልልኝ፣ ኢንፎርሜሽንም ካለ ንገረኝ አይነት ብየው ነው ሄድኩኝ። እሱ ነው አባዬ ብሎ የሚለው እሱ ነው እንደዛ ከኔ ጋር ልጅ የሚለው። አዎ እሱ ነው። ከዛ በጣም እንትን አለኝ፣ ተስፋ ቆረጥኩ። በመጨረሻ እንደውም ባሰኝ፣ አለመኖሬን ወደድኩት ያኔ የበለጠ ማለት ነው። ከዛ ባህር ዳር ደረስኩኝ። ከማርቆስ ባህር ዳር አድርጌ ከባህር ዳር ጎንደር፣ ከጎንደር ደልጊ ብያለሁ አልወረደው። ደልጊ ከደረስኩ በኋላ ያቺ ብር ይዤ ለከሶች ያስኳት ብር ቀጥታ ሞተ። ዋጋ ራሱ አልተከራከርኩም። ድኩል 40 የምትባል ሀገር አለች። እስቲ ድኩል 40 አድርሰኝ አልኩት። 300 ብር ትከፍላለህ አለኝ። ትንሽ ሆናት። አዎ ቀጥታ ይዞኝ ድኩል 40። ከዛ በኋላ ሌሊትም ቀንም መጓዝ ብቻ ነው። ምግብ አልበላም። መዋጥ አይችልም ጉሮሮ የመርዙ የሆነ እንትን ፈጥሮብኛል እያልኩኝ በግሬ በቃ ምግብ መብላት የለም ምን የለም። በሞተር ከሄድኩኝ በኋላ ግድዬ የምትባል ቦታ አለች። የመጀመሪያው በቃ መጥፎ በረሃ የሚጀምርበት እዛች ድረስ 2 ሰዓት ነው የፈጅ በግር። ከዛም በኋላ መሽቷር ላይ ደረስኩኝ። እኔም ሄዴን አላቋርጥም፣ አላርፍምም፣ አልቀመጥም፣ ምን አልልም። በቃ እየሄድኩኝ ብቻ በሁለተኛው ቀን ማታ ነው የገባሁኝ 12 ሰዓት አካባቢ። 2 ቀን በግር ሄጄ ማለት ነው። ልክ እዛ እንደደረስኩኝ ለካስ ከቢቸና እንደጠፋው ወደሷ እንደሄድኩ ምናምን ኢንፎርሜሽን ደርሷቸዋል ሰዎቹ ማለት ነው። ከዛ እዛ አካባቢ ላይ ለካ የተደራጀ ኃይል ተዘጋጅቶ ምናምን የመንግስት አካል ምናምን ለካ ጥበቃ የተደረገላት ነው ልጅቱን። ያላቅም እንደዚህ ሊያረጋት ያጠፋት እየመጣ ነው ምናምን ተብሎ ልጅቱን ሊያጠፋት ሊገላት ሄደ ምናምን ተብሎ የታሰበ። እሺ እንግዲህ እንደዛ የታሰበ አልነበረም የነበረ በሰዓቱ። በቃ አይኖቼ ላይ ያየች ትንገሬ ነው። ከዛ ሄድኩኝ ድረስ ስል ዙሪያዬን ወዲያው በቃ አውቶማቲካሊ ክብብ ተደረስኩና እጅ ስጥታሉ። ስንት ሰዓት ነበር? 12 ሰዓት አካባቢ ነው ሄድኩኝ። እርሰ መምህሩን አስጠራሁት። መጀመሪያ አስጠራሁትና እንደዚህ አለች እኮ እሷ እኮ አለች ና እንጂ አለኝ። አልገባህም አንተ ስላልገባህ ና ልንገርህ አልኩና ሁሉን ነገር ነገርኩት። ስነግረው አስገባኝ። ወዲያው ልጁም ከዘራ ይዞ ምናምን ጓደኞቹ ጋር ምናምን ባጠገብ የመጣ መሳሪያ ሰዎች ሁሉ መጡ። አልጋ ነገር የሆነ ወጣ ተደርጎ ልክ ሽፍታ ሲደረግ እንደሚደረገው ለብቻ ተደረገልኝና እዛ ተኛ ተባልኩ። ዙሪያን እየተጠበቅኩ ሜዳ ላይ ማለት ነው። እዛ ላይ ተኛው ስለ ያው እንደዚህ ተባልኩኝ ሆንኩኝ። እንቅልፍ የሚባል ነገር የለም። ሲነጋ እሷ ላይ እንግዲህ አላየሁም ነው የምትል። እሷ ሰምታለች ነው ፊት ለፊት አልመጣችም እንጂ መምህራን ሁሉ ሰምቷል እንደዚህ መጣ ተብሎ። ከዛ ቆዛ እንደሆንኩኝ ነጋ። ሲነጋ ጧት ይዘውኝ ሄዱ ትምህርት ቤት እዛው የምታስተምርበት ላይ። ማማ እንደ ነበረው ፖሊሶች ታጣቂዎችም አሉ፣ ሽማግሌዎች አሉ፣ አስተማሪዎች ነው እንደ ነበረው። ወንበህ የሚባል አለ የትምህርት ቤት ውስጥ አመራሮች ማለት ነው፣ ከአርሶ አደሩ ምናምን የሚዋቀሩት እነሱ እርሰ መምህሩ፣ ከዛ አንዳንድ ደግሞ ወደሱ ያልሆኑ መምህራን አብረው መጥተዋል በሰዓቱ ሊያስታርቁ ማለት ነው። ልጁን እናውቀዋለን እኛ ከዚህ ፊት ሲቆይቷል ጓደኛሽ ምን የሆነው ነገር
ካልሆነም ደግሞ በአግባቡ ነው መስተካከል ያለበት። ምንድነው እስኪ የጀመርሽው ነገር አለ እንደዚህ አዲስ ነገር አሏት። እዚህ የጀመርኩት ነገር የለም አለች። ነገር ግን ሰው እንኳን በፍቅረኝነት እያለ ወልዶ ራሱ ይለያያል። እኔ ቤተሰቦችን መርዳት ልፈልግ ከዚህ በኋላ ትቼው ነው አለች። እርግጠኛ ነሽ አላት ርዕሰ መምህሩ። ሌላ ነገር አልጀመርሽም ማለት አልጀመርኩም አለችው። ስለዚህ በቃ መሄድ ነው ያለው አማራጭ ምናምን አለች። ይሄ ተዘዋገሩ ተመልሶ ሄድ እኔም ስራዬን እንሰራ እኔና እሱ አብረን አንቀጥልም አለች። የዛን ቀን ማታው ልጁ ደግሞ ያኛው ምን ሲያደርግ አድሯል? ሌባ አዘጋጅቷል። መንገድ ላይ የሚገድሉኝ ሰዎች ማለት ነው። ምን አዘጋጅቷል? የሚገድሉኝ ሰዎች ብር ከፍሎ መንገድ ላይ ሊያስገድለኝ ማለት ስመለስ ድጋሚ እንዳልመጣ በቃ እስከ መጨረሻ የራሱ ሊያደርግ ነው። ከዛ በቃ ይሄድ ምናምን ተብሎ ተወሰደ። ሰው ብዙ ሰው አለቀሰባት። በሰው እባክሽ እንደዚህ አድርግ የልጅ አይንገላታ ምናምን ስትባል እምቢ አለች። ሄድኩኝ። ሚስቴን አደራ ብዬው ቀማኝ። አይዞን ነው እንደሚ እንግዲህ ሌላው ሶሻል ሚዲያ ላይ ረዘም ላለ ጊዜ መነጋገሪያ ሆኖ የቆየው አገባሻለሁ ብሎ በገዛሁለት ሱፍ ሌላ አገባ ትላለች። እንግዲህ እቺት እንግዲህ ለረጅም ጊዜ የዘቢባ ግርማ ባለቤት የሆነው ኢሳያስ የኔ ነበር በማለት እንግዲህ ያለማቋረጥ ቲክቶክ ላይ እንግዲህ ስለነበራቸው የፍቅር ታሪክ በብዛት ታወራለች እና ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቬሎን ቆዳድጄ ጥለዋለሁ። አበባም ነው የሚባለው በአናቴ ላይ ዙሬ ተሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፎን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባ እንኳን እንዳለ ሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። የእውነት ታውኛው በቃ አላወራም ከዚህ በኋላ በዚህ ነገር። ቬሎ ጭራሽ ቬሎ ድረስ ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አስባለሁ። እግዚአብሔር ምስክር ነው ነግራቸው። ሌላው አንድ መንገር መናገር የምፈልገው ነገር መስላቸው እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭጭጭጭ ያለው ቲክቶክ ላይ ተው። እኔ ጋር ሀፕን ያደረግ ነው። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታመኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የማዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱ እንዲህ አላውቃትም። ስለዚህ ጌም ላይ ተጫውታ በእኔ ስም ቪዲዮ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ። እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። ምንም ችግር የለብኝም። ግን እኔ ሳልፈልግ ማስረዳት እንዳለብኝ አምኜ ነው የገባሁትና ሁላችሁንም እግዚአብሔር ያክብራችሁ። ሁላችሁንም እግዚአብሔር አሁን እንደዚህ አይነት ነገር በህይወታችሁ አይግባ። አሁን ነው ሚስቴን ክፉ አይንካብኝ፣ እናቴን በጤና ይጠብቅልኝ፣ ልጆቼን በኪነ ጥበብ እግዚአብሔር በኪነ ጥበብ ያሳድግልኝ። ሌላው ትርፍ ነው። እሱ እኔን ነው አላውቃትም ያልክ? እሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ጸጉር አውጥተህ እኔን ትክደኛል? እንግዲህ በግልጽ የዘቢባ ባል ኢሳያስም ከእሷ ጋር ምንም አይነት ግንኙነት እንደሌለው እንደማያውቃት ተናግሯል። ያስትልኝ እንደምናምስታችኋል፣ እንደምናድራችኋል፣ እንደምንላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባል ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለኝ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ
እኔ ለቀረባችሁ ፎሎወሮች መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷ ነው። ምን አድርጋት ምን አላውቅም፣ ምቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰን እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺ ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷን ምንንም ይቅር በለን። አላውቃትም። አመሰግናለሁ። እንኳን እሱዬን የመሰለ ወርቅ ባል እደግመዋለሁ፣ እንኳን እሱዬን የመሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ ያገኛል እስከ መጋባት ደርሰን ነበር። በዚህ በኩል ደግሞ ኢሳያስ አላቃትም ነው እያለ ያለውና እንግዲህ ፈረጃ የተሰኘው የሄኖክ ወንድሙ ፊልም በመጨረሻም የተጠናቀቀ ይመስላል። ሄኖክ ወንድሙ ለዚህ ፊልም ያደረገው መስዋዕትነት እጅግ ይለያል። ጉብዘናል 3 ዓመት ሙሉ ነው መከራ ይበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁ በጣም ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቅኩት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ስታ በቃ ለመደው ይሁን ወይ አቢው ሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያሳክከሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪ እንደባለ ውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልሙ እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይ። እና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ ያግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁ። ግን እነዚህ ሰዎች በጣም ትልልቅ አይዲያ ያላቸው እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር
እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጸልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዝ እችላለሁ፣ ጽፌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ አለው ውስጡ ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደተሸማቀቅኩት አያሸማቅቁት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም እርካታው እሱ ነው። እርካታው እሱ ነው። አሁን እኮ የሚሆነው ምንድነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 እያልኩ 3 ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። እንግዲህ ሲወጣ ሁላችንም አብረን የምናየው ይሆናል። በሙዚቃው እንግዲህ ቴዲ አፍሮ ብዙ ሪከርዶች እንደሰባበረው በፊልሙ ረገድ ደግሞ ይሄም እንደሚሰባብር ተስፋ እናደርጋለን። ቤተሰብ የዛሬ ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አላይ ኦል በቀጣይ ቪዲዮ እንገናኛለን። አብሻ ኒሽን